ከቅርብ ጊዜ ወዲህ የኢትዮጵያ ብሔራዊ ባንክ የሚያወጣቸው አዳዲስ መመሪያዎች የውጭ ምንዛሬው ላይ ከፍተኛ የሆነን ልዩነት እንዲፈጥር አሳይቷል። በተለይ እጅግ በከፍተኛ ሁኔታ ተባብሶ የነበረው የጥቁር ገበያ ሐዋላን ለመግታት ምክንያት ሆነዋል። በዛሬው ዕለትስ ዶላር፣ ዲርሃም፣ ዲናር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሐምሌ 12 2018 ብዙዎቻችሁ የምትፈልጉትን ብዙዎቻችሁም በጉጉት የምትጠብቁትን ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ17 ሀገራትን በሐዋላ ይዘንላችሁ ቀርበናል። ዛሬ እንደምታውቁት እሁድ ነው። እሁድ ደግሞ ሁሉም ባንክ ቤት ዝግ ስለሚሆን የባንክ የምንዛሬ መረጃን ይዘንላችሁ አልቀረብንም። በሌላ ጊዜ የምናደርሳችሁ ይሆናል እያልኩኝ ለመሆኑ በዛሬው ዕለት የጨመረ ሀገር አለ ወይ፣ የቀነሱስ ሀገራት አለ ወይ የሚሉትን ነው። እንግዲህ የጥቁር ገበያ በተለይ ከሰሞኑ የኢትዮጵያ ብሔራዊ ባንክ አዳዲስ የውጭ ምንዛሬ ፖሊሲዎች እጅግ በከፍተኛ ሁኔታ እያዳከሙት ይገኛሉ። ዛሬ እስከምን ደርሷል የሚለውን የአሜሪካ ዶላርን በማስቀደም ወደ እናንተ እናድረስ። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት ላለፉት ቀናት ከነበረበት እንግዲህ መጠነኛ ቅናሽ አድርጎ 181 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18190 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 126 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 12685 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ብዙዎቻችሁ እንግዲህ እንደምታውቁት የኳታር ሪያል ዕለታዊ ምንዛሬ ዋጋን ዌብሳይቱ ማስነበብ ካቆመ ወደ 1 ዓመት አካባቢ ይደርሳል። ከተለያዩ የመረጃ ምንጮች እንግዲህ እንደተመለከትኩት በዛሬው ዕለት አንድ የኳታር ሪያል 46 ብር ከ35 ሳንቲም ሲመነዘር 100 የኳታር ሪያል 4635 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች በትናንትናው ምሽት ለማወቅ ችያለሁ። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ66 ሳንቲም ሲመነዘር 100 ዩሮ 21666 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የቤሩትን ትጠይቃላችሁ ብዙ ጊዜ። የቤሩት ዕለታዊ ምንዛሬ ዋጋ በዶላር ስለሆነ የዶላርን ዕለታዊ ምንዛሬ ዋጋ ካወቃችሁ በዚያ አማካኝነት መረዳት ይኖርባችኋል። ምክንያቱም ብዙዎቻችሁ ኮመንት ላይ የመጣችሁ የቤሩት ስንት ነው እያላችሁ ስትጠይቁም ስለመመለከት ነው። እንዲሁም ደግሞ የደቡብ አፍሪካንም የምትሏላችሁ። የደቡብ አፍሪካ ዌብሳይቱ አያስነብብም። የባንክ የምንዛሬ መረጃ ግን በተለያዩ ጊዜያት የደቡብ አፍሪካን ጨምረን እየሰጠን ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ99 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25999 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ92 ሳንቲም ሲመነዘር 100 የሳውዲ ሪያል 4892 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 4980 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 608 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 261 ብር ከ89 ሳንቲም ሲመነዘር 100 የጆርዳን ዲናር 26189 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 504 ብር ከ64 ሳንቲም ሲመነዘር
100 የባህሬን ዲናር 50464 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 129 ብር ከ50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12950 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 137 ብር ከ37 ሳንቲም ሲመነዘር 100 የስዊስ ፍራንክ 13737 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 489 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 48910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ05 ሳንቲም ሲመነዘር 100 የቻይና ዩዋን 2605 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ90 ሳንቲም እየተመነዘረ እንደሚውል በዚህ ሰዓት በዚህ ደቂቃ ዌብሳይቱ ያስነበበንን መረጃ ሳንጨምር ሳንቀነስ ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል ማለት ነው። ዛሬ እንግዲህ በዚህ ሰዓት ዕለታዊ የምንዛሬ ዋጋ በጥቁር ገበያ ከምን ደርሷል የሚለውን የጨመሩም የቀነሱም ሀገራቶች ካሉ ነው ወደ እናንተ ጻፈውን አንብበን ያደረስ ነው። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።